ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። የሳምንቱ አጋማሽ ላይ ስለሆንን ትልቅ ጨዋታዎች ይጠበቃሉ፣ እናነሳቸዋለን። ከዛ በተጨማሪ ግን ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን ነው ዛሬም እንደ ሁልጊዜው በስፋት ለእናንተ ውድ አድማጮቻችን የምናደርሰው። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን ትቆያላችሁ። የአትሌቶችን ጤናና የአካል ብቃት የሚከታተለው ተቋም ስለ ሮናልዶ ምን እያለን ነው ታደምጡታላችሁ። የሜሲንም ቡድን እናነሳለን በዛው አያይዘን። ሪያል ማድሪድ በጉዳት እየታመሰ ነው። በጣም ወሳኙ ተጫዋች ተጎድቷል። ከዛ ውጪ ከጉዳት የተመለሱ አዲስ ወደ ቡድኑ የሚመጡ ተጫዋችን በተመለከተና ሪያል ማድሪድ ቤት ያሉ ወቅታዊ አነጋጋሪ እውነቶችን እናነሳለን። የባርሴሎና አሰልጣኝ የሚሉን ነገር አለ። ከ750 ሚሊዮን ሕዝብ በላይ ይታደመዋል የተባለውን ይህንን ጨዋታ እናነሳለን። በባርሴሎና በኩል የባርሴሎና የቀድሞ ሰውንም የተመለከተ ለየት ያለ ጥንቅር ይዘናል። የፈረንሳዩ ክለብ ከፕሪሚየር ሊግ ክለብ ጋር አያይዞ አንድ ምስል በማህበራዊ ትስስር ገጹ አጋርቷል። የፈረንስ ሊግ ያጋራውን ምስል እናጋራችኋለን። እኛም ከዛ ውጭ ፕሪሚየር ሊጉን ለመግዛት የሚደረግ ጥረት አለ። በታላላቅ ክለቦች ቼልሲ በጣም ወሳኝ ጨዋታ ካለባቸው ክለቦች ውስጥ ይጠቀሳል። አውሮፓ ምሽት እንግዲህ ይህን በተመለከተ የቡድኑን ተጫዋቾች እናነሳለን። ሌጀንዶችንም ጨምሮ ምናሉ ምን እየተባለ ነው የሚለውን ጥንቅር በሰማዮቹ በኩል ይዘናል። በማንቸስተር ሲቲም በኩል በጣም ወሳኝ የተባለ ምናልባትም ወደ ድል ሊመለሱ የሚችሉበት ጨዋታው ደግሞ ኢታር ላይ ስለሆነ ወደ ሜዳቸው ተመልሰው የሚያደርጉት ጨዋታ ነው። ሌላ በትልቁ የሚጠበቀው ጨዋታ ነው። ከዛ በዘለለ ውድ ቤተሰቦቻችን በሊቨርፑል በኩል ሳላህ ከባድ ወቀሳ አስተናግዷል። ምናልባት መከራከሪያ ነጥብ ስለሆነ እናነሷለን። ስሎት አልገኝም ብሏል። የት ነው የማይገኙት? በጣም ወሳኝ ፕሮግራም ላይ እንደማይገኙ ታውቋል። ምክንያቱንና ተጨማሪ መረጃ ይዘናል። ሊቨርፑልያንም ቆዩን። አርሰናል 12ኛ ሳምንት የፕሪሚየር ሊጉ መሪ ነው። ስለዚህ ያለፉትን 15 ጨዋታዎች እንመለከታቸዋለን። በአርሰናል በኩል የቡድኑን ቁልፍ ሁለት ተጫዋቾች እናነሳለን። ፕሬዚዳንቱ ወይም ከንቲባው ለአርሰናል መልእክት አላቸው። በጣም አነጋጋሪውን መልእክት ይዘናል። ያው ዛሬ በትልቁ አጀንዳ ሆኖ ያለው ክለብ ማንቸስተር ዩናይትድ እንደሆነ ይታወቃል። ከዚህ ጋር በተያያዘ ግን አንዳንድ ነጥቦችን ለማንሳት ግድ ብሎናል፣ እናነሳቸዋለን። እነኝን ጉዳይ መከራከሪያ ሀሳቦች እየተነሱ ነው። ጄሚ ካራገር በተለይ በጣም ትልቅ ሀሳብ አንስቷል። የቀድሞ የሊቨርፑል ተጫዋችና የሆኑ ተንታኝ በማንቸስተር ዩናይትድ ቆይታቸው ስላልተረጋገጡ ተጫዋቾች በማንቸስተር ዩናይትድ በኩል የቡድን ዜናዎችን ጨምሮ ሰፋ ያለ ጥንቅር እናነሳለን። ብዙ መነጋገሪያ ሀሳቦችም ስለተነሱበት ነው። እናንተም ተሳተፋላችሁ። የግል መልከታችሁን በመረጃ ሰዓታችን ላይ ታጋሩናላችሁም። ሀሳብ አስተያየታችሁን በድጋሚ እያጋራችሁን መልካም ቆይታ ተመኘን። የአትሌቶችን ጤናና አካል ብቃት የሚከታተል ተቋም ስለ ክርስቲያኖ ሮናልዶ አሁናዊ የአካል ብቃት ደረጃ መረጃን አውጥቷል። ይፋ ያደረጉት መረጃ የክርስቲያኖ ሮናልዶ የአካል ብቃት ደረጃ መረጃ ውጤት አስደናቂ መሆኑ ተገልጿል። እንደ ተቋሙ መረጃ የክርስቲያኖ ሮናልዶ አጠቃላይ የጤና ሁኔታ የሚያሳየው ዕድሜው 28 ዓመት ከ7 ወር ላይ እንደሚገኝ ያለ የአካል ብቃት ደረጃ ላይ መሆኑን አረጋግጧል። ይህ ማለት አሁን ላይ የአካል ሁኔታው ከትክክለኛው ዕድሜው ጋር ሲነጻጸር እንግዲህ 40 ዓመት ከ40 ዓመቱ ላይ በ12 ዓመት ያነሰ ጊዜ ላይ እንደሚገኝ ነው የሚያሳየው። በጥናቱ መሰረት ክርስቲያኖ ሮናልዶ በኩል የተቋሙን የአካል ብቃት መረጃ በማህበራዊ ትስስር ገጽ ለተከታዮቹ አጋርቷል። ቁጥራዊ መረጃዎች አይዋሹም ሲል ክርስቲያኖ ሮናልዶም የተቋሙን መረጃ አጋርቷል። ሮናልዶ 40 ዓመቱ መሆኑን ማንም ጥያቄ አያነሳበትም። የተረጋገጠ እውነት ነው። 40 ዓመቱ ብቻ አይደለም ውድ ቤተሰቦቻችን፣ ከጥቂት ወራት በኋላ ከ4 ወር በታች 41 ዓመት ይሞለዋል። ጥናት የሚያጠናው ተቋም ግን ያለው የተክለ ሰውነት ደረጃ ፊዚዮሎጂካል ኤጁ 28 ዓመት ከ7 ወር ላይ ያለ ያክል ነው ፐርፎርም እያደረገ የሚለው መረጃ ወጥቷል። በጣም አነጋጋሪ ነው። ሮናልዶም በማህበራዊ ትስስር ገጹ ራሱ አጋርቶታል መልእክቱን። የሊዮኔል አንድሬስ ሜሲው ቡድን ኢንተር ማያሚ በኢስተርን ኮንፈረንስ ተወክሎ እንግዲህ በጥሎ ማለፍ ጨዋታ ላይ እንደሚገኙ ይታወቃል። ከዌስተርን ኮንፈረንስም 2 የመጨረሻ ቡድኖች ታውቋል። ከኢስተርን ኮንፈረንስ የሊዮኔል አንድሬስ ሜሲው ኢንተር ማያሚ ከኒውዮርክ ሲቲ ጋር የግማሽ ፍጻሜ ጨዋታ ያደርጋል ዋንጫ ለማለፍ። በዌስተርን በኩል ደግሞ ዋይት ኬፕ የተባለ ቡድን ከሳንዲያጎ ጋር ይጫወታሉ። ስለዚህ በቀጣይ ቫንኮቨር ዋይት ኮፕስ
ከሳንዲያጎ ጋር በሚያደርጉት ጨዋታ አሸናፊ ኢንተር ማያሚ ከኒውዮርክ ሲቲ ከሚያደርጉት አሸናፊ ጋር ለዋንጫ የሚፋለሙ ይሆናል። ያው የአሜሪካ ሜጀር ሊግ ሶከር እንደ ፕሪሚየር ሊግ አይደለም፣ ወይም እንደ ሊግ ጨዋታ ነጥብ በሰበሰበ ለመጨረሻ ላይም ከየምድቡ ከ1 እስከ 8 የወጡ ቡድኖች እርስ በርሳቸው ተፋልመው ከየሁለት ምድቦች ለፍጻሜ የደረሱ ሁለት ክለቦች ዋንጫውን ለፍጻሜ ተፋልመው እንደሚወስዱት ይታወቃል። የፍራንስ ሊጋም ወደዚህ አዝማማ እየሄደ እንደሆነም ይታወቃል። ሪያል ማድሪድ ወሳኝ ተጫዋቾቹን በጉዳት ማጣቱን ቀጥሏል። ዛሬ ደግሞ ተረኛው ቲቦት ኮርቱዋ ነው። ቤልጂየማዊው የሪያል ማድሪድ ቁጥር 1 ግብ ጠባቂ ቲቦት ኮርቷ የሆድ ህመም እንዳጋጠመው ክለቡ ይፋ አድርጓል። ይህንም ተከትሎ ቲቦት ኮርቷም የአውሮፓ ሻምፒዮንስ ሊግ የኦሎምፒያኮስ የአውሮፓ ሻምፒዮንስ ሊግ ጨዋታ ማለት ነው እንደማይሳተፍ ተረጋግጧል። መርሃ ግብሩ ሪያል ማድሪድ አንድሬ ሉኒን በግብ ጠባቂነት ያሳተፋል ተብሎ ይጠበቃል። ረቡዕ ምሽት 5 ሰዓት ሲል የሚጀምር መርሃ ግብር ነው። በነገራችን ላይ ውድ ቤተሰቦቻችን የሪያል ማድሪድ የጉዳት ሁኔታ ከአምናው የቀጠለ ነው የሚመስለው። አሁንም ቡድኑ በጉዳት እየታመሰ ይገኛል። ከጉዳት ጋር ካያያዝን ግን ቶኒ ሩዲገር ዳግም ወደ ልምምድ ተመልሷል። ወደ ልምምድ በእርግጥ ትላንትና አይደለም የተመለሰው፣ ከዚህም በፊት ተመልሶ ነበር። ግን ህመሙ ዳግም አገረሸበትና ወደ ሕክምና ተመልሶ ነበር። አሁን ተመልሷል ተጫዋቹ ወደ ልምምድ። በዚህም መሰረት ተጫዋቹ በየትኛው ጨዋታ ላይ ይገኛል የሚለውን ከአሰልጣኙ ምላሽ እንጠብቅበታለን። ግን ወሳኙ ነገር ተጫዋቹ ወደ ልምምድ ተመልሷል። በዚሁ አያይዘን አንድ መረጃ ለመጨመር የሪያል ማድሪድ ቀጣይ 2026 የመጀመሪያ ፈራሚ ኒኮ ፓዝ እንደሚሆን የአርጀንቲናው ተነባቢ ጋዜጣ ቲዋይሲ ስፖርት ይፋ አድርጓል። ሚዲያም አላቸው በእርግጥ ዛሬ ይፋ አድርገውታል። በትልቁ ይሄን መረጃ በእርግጥ የሚጠበቅ አይነት መረጃ ነው። የሪያል ማድሪድ ከወራት በፊት እንደተገለጸው ኒኮ ፓዝ ለ26 የመጀመሪያ ፈራሚ ያደርጎታል። የመመለሻ ውል በጥር ወር ላይ እንደማይሰራና ኮሞ እስከ ክረምት ድረስ ሊያቆየው ይፈልጋል። የኮሞ ቅር ስምምነቱ በሰኔ 2026 እንዲፈጸም ነው። ኒኮ አስቀድሞ ወደ ሪያል ማድሪድ ለመመለስ ፈቃዱን መስጠቱ ይታወቃል። እንደውም የቶተንሃምን ጥያቄ ውድቅ እንዲያደርግ የተደረገበት ምክንያት ያ እንደነበረ የሚዘነጋ አይደለም። ከሪያል ማድሪድ ጋር በተያዘ ውድ ቤተሰቦቻችን ቡድኑ የእርስ በርስ አለመስማማት ችግር እንደተፈጠረ ተረጋግጧል። ችግሩ የተፈጠረው በዣቪ አሎንሶ እና በተጫዋቾቹ መካከል ችግሩ እንደተፈጠረ 100% ተረጋግጧል። አሁን የሚዲያ ጉዳይም ሆኗል። የሪያል ማድሪድ ተጫዋቾች አብዛኞቹ በዣቪ ሀሳብ አይስማሙም። በዣቪ ሀሳብ ደስተኛ ናቸው የተባሉት ራሱ በጣት የሚቆጠሩት ናቸው። ዲያን ሁይሰን፣ ካሪየርስ፣ ኮርቷ፣ አርዳ ጉለር፣ ኬሊያን ምባፔ እነኚህ ናቸው በጣም ሰላማዊ ግንኙነት አላቸው የሚባለው። በርከት ያሉ የሪያል ማድሪድ ተጫዋቾች ግን ዣቪ አሎንሶ ክለቡን እንዲለቅ ይፈልጋሉ የተባለው። ለአብነት ያክል አሎንሶ እንዲባረር ፍላጎት አላቸው ከሚባሉት ውስጥ እነ ቪኒሽስ ጁኒየር፣ ሮድሪጎ ጎኤስ፣ ፍሬድሪኮ ቫልቬርዴ፣ ኢብራሂም ዲያዝ፣ ሜንዲ፣ ኤንድሪክ ምናምን የመሳሰሉ የጨዋታ ዕድልም እያገኙ ያሉ ተጫዋቾች በስፋት ስማቸው ይነሳል። የፍሎሬንቲኖ ፔሬዝ የመጨረሻ ውሳኔ በትልቁ በዚህ ጉዳይ ላይ የሚጠበቅ ነው የሚሆነው። የባርሴሎና አሰልጣኝ ሃንሲ ፍሊክ ቼልሲ የዓለም ምርጡ ቡድን ነው፣ በዚህ ጥያቄ ሊነሳበት አይገባም እያሉ ነው። በተለይም ቼልሲ የዓለም ክለቦች ሻምፒዮን ናቸውና የዓለም ሻምፒዮኖቹ እየተባለ ይጠራልና በዚህ ጉዳይ ላይ ብዙ ቅሬታ ሲነሳ ነበረ ከተሳታፊ ቡድኖች ጋር በተያያዘ። ሃንሲ ፍሊክ ግን የለም የዓለማችን ምርጥን ቡድን ነው ብለዋል። እሳቸውም ክለቡ በጣም አስደናቂ ጉዞ ላይ ነው የሚገኘው። በተለይ ደግሞ የቼልሲን የስብስብ ጥራት አድንቀዋል። እሳቸው በጣም ጥልቀት ያለው ቡድን ነው፣ ወጣቶች ናቸው ብለዋል። የእሳቸውን ቡድን ወጣት እንደሆነ ይታወቃል። የባርሴሎና ቡድን በጣም ወሳኙን ተጫዋች ያለ ፔድሪ ነው ጨዋታውን የሚያደርገው። በፔድሪ በኩል ዛሬ 23ኛ ዓመቱን እያከበረ ነው። ጆዋን ጋርሻ፣ ሼዝኒ፣ ኮኬን ግብ ጠባቂ ናቸው። ባልዴ፣ ሮናልዶ አሮ፣ ኩባርሲ፣ ክሪስተንሰን፣ ጄራርድ ማርቲን፣ ኩንዴ፣ ኤሪክ ጋርሻ አሉ። በመከላከል አማካዩ ላይ ፌርሚን፣ ካይሴዶ፣ ኦልሞ፣ ዲዮንግ፣ በርናል እና ዴሮ አሉ። ፊት መስመሩ ላይ ፌራን ቶሬስ፣ ሌዋንዶስኪ፣ ላሚን ያማል፣ ራፊኒያ፣ ራሽፈርድ እና ሩኒ። ያው ራሽፈርድ ወደ እንግሊዝ ዳግም ተመልሶ መጥቷል። የሚያውቀውን ቡድን ይገጥማል። በእርግጥ ራፊኒያ የሚያውቀውን ቡድን እንደሚገጥም ይታወቃል። ይህ ጨዋታ እስካሁን ባለን መረጃ መሰረት 750 ሚሊዮን ሕዝብ በላይ ይታደመዋል ተብሎ ይጠበቃል። ምናልባት ስለ ጨዋታው እንመለሳለን። በቼልሲ መረጃ ሰዓት ላይ ጠብቁን። የቀድሞ የባርሴሎና ተጫዋች አሁንም ከጉዳት ነፃ ሊሆን አልቻለም። ኔይማር ጁኒየር በቅርቡ ከሃምስትሪንግ ጉዳት አገግሞ ወደ ሜዳ የተመለሰው ብራዚላዊ ኮከብ ኔይማር ጁኒየር በድጋሚ ጉዳት ማስተናገዱ ተረጋግጧል። ለ26 ዓለም ዋንጫ ማጣሪያ ጨዋታ ላይ ከብሔራዊ ቡድን ውጭ የነበረው ብራዚላዊ ኮከብ በቀጣይ በዓለም ዋንጫ ለመጫወት ያለው ተስፋ
ጉዳት ያጨለመበት ይገኛል ተጫዋቹን። በዚህ ውድድር ዓመት መጨረሻ ላይ በሳንቶስ ኮንትራቱ የሚጠናቀቀው የቀድሞ የባርሴሎና እና ፒኤስጂ ተጫዋች ለዓለም ዋንጫ ሀገሩን ለመወከል ያለው ፍላጎት የተናገረ ቢሆንም በጉዳቱ ምክንያት ግን ጥሪ ይቀርብለታል ተብሎ አይታሰብም። በእርግጥ ወደ ፊትነሱን ለመመለስ በጣም ይቸገራል። አሁንም ጉዳት ላይ ነው ያለው ኔይማር ጁኒየር። አለን ሳንት ማክሲመን በዓለም ዋንጫ ሃይቲን ወክሎ ይጫወታል የሚሉ መረጃዎች ከሰሞኑ በስፋት ሲወጡ ነበረ። የቀድሞ የኒካስል ዩናይትድ ተጫዋች ምናልባት በኒካስል ቢቆይ በጣም የተሻለ ደረጃ ላይ ሊደርስ ይችላል ተብሎ ሲጠበቅ የነበረ ግን ወደ አረቡ ዓለም ሄዶ ከጠፉ ተጫዋች ውስጥ ይጠቀሳል። አለን ሳንት ማክሲመን በጣም ቆንጆ ድሪብለር ነበረ። ምናልባት ልክ እንደ ዶኩ አይነት ፕሮፋይል ያለው ተጫዋች በጣም ቆንጆ ድሪብለር። እነ ዊልፍሬድ ዛሃም በፓላስ እናስታውሳቸዋለን። በኒካስል ደግሞ አለን ሳንት ማክሲመንን በርካቶች እናስታውሰዋለን። ተጫዋቹ ለሃይቲ ሕዝብና ብሔራዊ ቡድን ለዓለም ዋንጫ ላበቁት ሁሉ እንኳን ደስ ያላችሁ ማለት ፈልጋለሁ፣ ክሬዲቱን እሰጣለሁኝ፣ ግን መረጃው ሐሰት ነው ብሏል። በዓለም ዋንጫ ሃይቲን ወክሎ አይጫወትም ተብሏል። በእርግጥ ሃይቲ ያለሱ ነው ለዓለም ዋንጫ የበቃችሁ። ለዓለም ዋንጫ ከበቃ በኋላ ግን ይሳተፋል ተብሎም በትልቁ አይጠበቅም። ስለዚህ ተጫዋቹ በዓለም ዋንጫ እንደማይጫወት ከወዲሁ ማረጋገጫ ሰጥቶበታል። የአውሮፓ ሻምፒዮንስ ሊግ ምሽትን ተከትሎ የፍራንስ ሊጋ በኦፊሻል ገጹ ላይ የማርሴይና የኒካስልን ጨዋታ አስመልክቶ አንድ ምስል አጋርቷል። ምስሉ በነገራችን ላይ በፈረንጆች አቆጣጠር 2003 4 የውድድር ዓመት ኦሎምፒክ ማርሴይን ከኒካስል ያገናኘና ጨዋታው አንዴ 0-0 አንዴ ደግሞ ማርሴይ 2-0 ያሸነፈበት ጨዋታ ነበረ። ጨዋታው የተደረገው ማርሴይ ላይ ነበረ። ውድ ቤተሰቦቻችን ፍራንስ ድረስ ሄዶ ነበረ ኒካስል ያደረገው። በወቅቱ 2-0 በሆነ ውጤት ማርሴይ ያሸንፏል። የወቅቱ ግብ አስቆጣሪ ዲዲየር ድሮግባ ነበር። ያኔ ማርሴይ ተጫዋች ነበረ። 18ኛውና 82ኛው ደቂቃ ላይ ግብ አስቆጥሮ ነበረ ኒካስልን የረቱትና ያንን ምስል እንዳትረሱ አስታውሶ ብለው ይመስላል የፍራንስ ሊጋ በኦፊሻል ገጻቸው ላይ ዛሬ ይሄንን ምስል አጋርተውታል። እኛም ለእናንተ ውድ አድማጮቻችን አጋራናችሁ። ኔትፍሊክስ ያው በፊልም ነው የምናውቀው፣ በርካታ ፊልሞችን በማሰራጨት እናውቀዋለን። ከቅርብ ጊዜ ወዲህ ደግሞ ወደ ስፖርቱ ዓለም በስፋት እየገባ ነው። ይህ ተቋሙ የአውሮፓ ሻምፒዮንስ ሊግን ለመግዛት ከጫፍ ደርሶ ነበር፣ ግን እስካሁን አልተሳካም። አሁን ደግሞ ፊቱን ወደ ፕሪሚየር ሊግ አዙሯል ተብሏል። በእንግሊዝ ምድር ላይ ስካይ ስፖርት እና ቲኤንቲ ሙሉ መብት ያላቸው ናቸው የፕሪሚየር ሊግን የቀጥታ ስርጭት። ታዲያ ይህ ተቋም ኔትፍሊክስ የፕሪሚየር ሊግ በተለይም የፌስቲቭ ፔሪድ ጨዋታዎችን ለመግዛት ጥረት እያደረገ ነው ተብሏል። የሚያሸንፍ ከሆነም እንግዲህ የቀጥታ ስርጭት ያስተላልፋል ማለት ነው። ከዛ በተጨማሪ የአውሮፓ ሱፐር ካፕን፣ የአውሮፓ ሻምፒዮንስ ሊግን በጀርመን በ2027-31 ለማሸነፍ ጥረት እያደረገ ነው። እስካሁን የተሳካለት ነገር የለም ኔትፍሊክስ። ግን አሁን ፕሪሚየር ሊጉን ደግሞ ለማስተላለፍ ጥረት እያደረገ ነው ተብሏል። በሂደቱ ላይ እንግዲህ የሚገጥሙት ነገሮች ካሉ እንመለከተዋለን። በግዙፍ ፊልሞች ቀረጻ የምናውቀው ኔትፍሊክስ፣ በፊልሞቹ የምናውቀው ኔትፍሊክስ አሁን ደግሞ በፕሪሚየር ሊግ ብቅል ነው ብሏል። ማንቸስተር ሲቲ የአውሮፓ ሻምፒዮንስ ሊግ በጣም ወሳኝ መርሃ ግብር አላቸው። ተጠባቂ መርሃ ግብር ማንቸስተር ሲቲ እና ባየር ሌቨርኩሰን። የሲቲ ምናልባትም ለማገገም የሚያደርገው ጥረት፣ ባየርን ሌቨርኩሰን ደግሞ ለመጨረሻ ጊዜ ተሸንፈው ካለፉት 5 ጨዋታ በባየርን ሙኒክ ነውና ያለፉትን ጨዋታ እንኳን ብናይ ለአብነት ያክል በዚህ ሳምንት ወልቭስበርግን 3-1 አሸንፏል። ሃይደንሄምን 6-0 ያሸነፈ ቡድን ነው። በአውሮፓ ሻምፒዮንስ ሊግ የመጨረሻው ጨዋታ በምድብ በአራተኛ ዙር ላይ የነበረውን ጨዋታ ቤኔፊካን ሜዳው ድረስ ሄዶ የጆዜ ሞሪኒዮን ቡድን 1-0 ያሸነፈ ቡድን ነውና ለሲቲ ቀላል ጨዋታ እንደማይሆን ምንም ጥርጥር የለውም። በሲቲ በኩል ምናልባት የሮድሪ ያለመኖርን አሁን ቡድኑ እየተላመደው ነው፣ ግን ደግሞ ያለ ሮድሪ ሲቲ እንደ ጠንካራ ቡድን መቁጠር በጣም አስቸጋሪ እየሆነ መጥቷል። ይሄ በተለይም የወጥነት ችግር እየተነሳበት ነው ቡድኑ። ሮድሪ የለም፣ ለረጅም ጊዜ ከሜዳ አይርቅም ቢባልም ያው ለባየርና ሊቨርፑልን ጨዋታ ለመድረሱ ግን ሲቲን ይጎደዋል። በተለይም እንደዚህ አይነት የአውሮፓ ሻምፒዮንስ ሊግ መድረኮች አንዳንድ በጣም ጥራት ያላቸውን ተጫዋቾች ይፈልጋል። የቡድን ጥራት በላይ አንዳንድ የጨዋታን የሚወስኑ ተጫዋቾች ያስፈልጋሉ። ለአብነት ያክል የአውሮፓ ሻምፒዮንስ ሊግ ሲባል ሮናልዶ፣ ሜሲ የሚባሉ ተጫዋቾች ተጽዕኗቸውም እንዴት ያለ እንደሆነ ይታወቃልና
ሲቲ የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያነሳም የዚህ ተጫዋች ግብ ያስፈልገው እንደነበረ የሚዘነጋ አይደለም። ያለ ሮድሪ መጫወቱን ግን ሲቲያን እንዴት ታዩታላችሁ? ምናልባት የሱስ ትክክለኛ ባካፕ ሊሆን የሚችል ተጫዋች አሁን ሲቲ ውስጥ አለ ወይንስ ገበያው ላይ ነው ያለው? ምልከታችሁን አጋሩን። ሲቲ ዛሬ ምሽት 5 ሰዓት ከባየርን ሌቨርፑሰን ጋር በኢታድ ስቴዲየም የአውሮፓ ሻምፒዮንስ ሊግ ፍልሚያውን እንደሚያደርግ ይታወቃል። ፓልመር ቼልሲ የመጀመሪያውን የፕሪሚየር ሊግ ጨዋታ ካደረገበት ጊዜ ጀምሮ 44 የግብ አስተዋጽኦ አለው። ከሱ በኋላ ሳካ 30፣ ሮጀርስ 27 አላቸው። ይሄ በፕሪሚየር ሊግ ወጣት የሚባሉ ተጫዋቾች ውስጥ የፓልመር ትልቅ የሚባል ቁጥር ነውና አንዳንዴ ፓልመር ጉዳት ላይ ስለሆነ ጥቅሙ እየተረሳ የመጣ ይመስላል እንጂ ሲኖር ከግብ ውጭም ሆኖ ለቡድኑ ያለው ተጽዕኖ በጣም ገዘፍ ያለ ነው። 29 ግብና 15 አሲስት አለው በዚህ ጊዜያት ውስጥ ሳካ 18 ግብና 12 አሲስት፣ ሮጀርስ 14 ግብና 13 አሲስት አለው። የፓልመር መመለስ ለቼልሲ በጣም አስፈላጊ የሚባል ነው። ምናልባት የአርሰናልን ጨዋታ በስፋት እየተጠቀሰ ነው። የመገኘት እድሉ በጣም ሰፊ ነው ተብሏል። እኛም ጉዳዩን ከስር እየተከታተል ነው። ኩኮሪያ ግልጽ ማድረግ የምፈልገው ነገር የምንወዳደርበትን መድረክ በሙሉ ማሸነፈሻለውኝ ብሏል። በሁሉ መድረክ ላይ ማሸነፈሻለውኝ፣ በሁሉ መድረክ ላይ ዋንጫዎችን መብላት እፈልጋለውኝ፣ ህልሜም ፍላጎቴም እሱ ነውና ስለዚህ በቼልሲ ውስጥ አንዱ ትልቁ ያለው ነገር ይህ ነው ብሏል። ዋንጫን የማሸነፍ ባህል መገንባት እንፈልጋልና ቡድኑ ለዛ በጣም ዝግጁ ነው ብሏል። የክለቦች ዓለም ዋንጫ ማሸነፋቸውን፣ ኮንፈረንስ ሊግ ማሸነፋቸውን ካወሳ በኋላ ዘንድሮ ከፕሪሚየር ሊግ ጀምሮ አለንበት እያለም ይገኛል። የቀድሞ የቼልሲ ኮከብ ናይጄሪያ ጆን ኦቢ ሚካኤል ደግሞ በሰማዮቹ በኩል ባርሴሎናን የማሸነፍ አቅም ያለው ጥራት ያለው ቡድን ብሎታል። ባርሴሎና ትልቅ ክለብ ነው፣ ግን ቼልሲም ትልቅ ክለብ እንደሆነ መርሳት የለብንም። በዚህ ዓመት የሻምፒዮንስ ሊግ ዋንጫ ቼልሲ ለገጠመው ክለብ ሁሉ እንደማይመለስ አይተናል። ሰማዮቹ አሁን ባላቸው አቋም ባርሴሎና እንደሚያሸንፉ ሙሉ እምነት አለ ብለዋል። ኦፕታ በነገራችን ላይ ለባለሜዳው ነው የሰጠው፣ ለቼልሲ ነው ቅድመ ግምቱን የሰጠው፣ የማሸነፍ ቅድመ ግምቱን። በእርግጥ ለባርሴሎናም የተሰጠው ቅድመ ግምት ከቼልሲ በጣም ያነሰ ባይሆንም ግን በማሸነፍ ደረጃ ቅድመ ግምት በጥቂት ቁጥሮችም ቢሆን ቼልሲ ሰጥቷልና በዚህ ጉዳይ ላይ ምናልባት ሀሳብ አስተያየታችሁን ልታጋሩን ትችላላችሁ። ጨዋታው በትልቁ ከሚጠበቁ የአውሮፓ ሻምፒዮንስ ሊግ ምሽቶች አንዱ ነው። ጆን ኦቢ ሚካኤል ቼልሲ ጨዋታውን የመወጣት አቅም አለው ብሏል። ጄሚ ካራገር ከሳላህ ጋር በተያያዘ ሀሳቡን አንስቷል። ሩኒ ተጠባባቂውን እያለ ነው። አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ሳላ በተጫወተ ቁጥር የሩኒ ሪከርድ እየሰበረበት ስለሆነ ነው የሚል ቅሬታ አንስቶ ነበረ ተጠባባቂውን ሲል። ጄሚ ካራገር ደግሞ ለምንድነው ሳላ ጸጥ ያለው የሚል መከራከሪያ አንስቷል። ቡድኑ ነጥብ እየጣለ እየተሸነፈ ነው። ስለዚህ ቡድኑን መከላከል ልክ እንደ ቫንዳይክ የሚዲያ ለወጥቶ ቡድኑን መከላከል አለበት፣ ግን ጸጥ ብሏል። ሳላ የሚያወራው ይላል ጄሚ ካራገር በኮንትራት ጉዳይ ወይ ደግሞ የጨዋታ ኮከብ ተብሎ ከተመረጠ ነው። ከዛ ውጭ ትንፋሹ አይሰማም በቡድኑ ውድቀት ሰዓት ላይ ብሏል። ይህንን በፍጹም አልቀበለውም ብሏል። ሳላ ሚዲያ ላይ ወጥቶ ችግሩን በመጋፈጥ ረገድ፣ ቡድኑን በማነሳሳት ረገድ ዝግጁነቱን ማሳየት፣ ሚዲያው ላይ ያለውን ጫና ማርገብ አለበት። የኮንትራት ጉዳይ ሲሆን ሚዲያ ላይ ወጥቶ ይናገራል። የጨዋታ ኮከብ ሲሆን ወጥቶ ይናገራል። ቡድኑ ሲሸነፍ ግን የለም፣ ተቀባይነት የለውም ብሏል። ምልከታችሁን ለእናንተ ትተነዋል። ኔዘርላንድ የሊቨርፑል አሰልጣኝ አርኔ ስሎት በ24-25 ባሳኩት ስኬት፣ በእርግጥ በጣም ስኬታማ ቡድን ነበራቸው። የዘንድሮን ሳይሆን አምና ዋንጫ የበላውን ዓመት ማለት ነው። የእግር ኳስ ጸሐፊዎች ማህበር ምርጥ አሰልጣኝ ተብሎ የተመረጡት እሳቸው እንደሆኑ ይታወቃል። ግን ሽልማቱን ለመቀበል ስፍራው ላይ አይገኙም። ቅዳሜ ዕለት በኖቲንግሃም ፎረስት 3-0 ሽንፈት ያስተናገዱት ስሎት ሽልማቱን በተወካይ በኩል ይቀበላሉ ተብሏል። የሊቨርፑል አምባሳደርና የቀድሞ ተጫዋች የሆኑት ጋሪ ማካሊስተር ስሎትን ተክተውም በማንቸስተር የሚደረገውን ሽልማት ይቀበላሉ ተብሏል። አሰልጣኝ አርኔ ስሎት ሽልማቱን በማሸነፋቸው የተሰማቸውን ደስታ በማህበራዊ ትስስር ገጻቸው አጋርተዋል። ግን ቦታው ላይ አልገኘም ብለዋል። አርኔ ስሎት በእንግሊዝ ፕሪሚየር ሊግ ከየትኛውም የሊቨርፑል አሰልጣኝ የበለጠ በርካታ ነጥብ የሰበሰቡ ናቸው። በ50 ጨዋታ 102 ነጥብን ሰብስበዋል። እዚህ ሪከርድና ቁጥር ላይ የደረሰ አንድም የሊቨርፑል አሰልጣኝ የለም። ምናልባት ዘንድሮ የገጠማቸው ነገር አለ ቡድኑ፣ ግን ይህ የገጠማቸው ነገር ለሳቸው ብቻ ሳይሆን ለብዙ ቡድኖችም በአንድ ወቅት ፈተና የነበረ ነገር ግን እንደነበረ የሚዘነጋ አይደለም። አርኔ ስሎት ባለፈው የውድድር ዓመት መጀመሪያ ዓመቱ ባደረጉት ነገር ትልቅ ክብር አለኝ።
አንዳንድ ሰዎችና ደጋፊዎች ከኖቲንግሃም ፎረስት ጨዋታ በኋላ በሱ ላይ እያሉት የነበረው ነገር አስገርሞኛል። እሱ ከመምጣቱ በፊት ሊቨርፑል በ31 ዓመት ውስጥ አንድ የፕሪሚየር ሊግ ዋንጫ ብቻ ነበር ያሳካው። በመጣ ዓመት የፕሪሚየር ሊግ ዋንጫ ማሳካት ግን የሚያስደንቅ ነው። ለዛም ለሱ ትልቅ ክብር አለኝ ብሏል ጄሚ ካራገር። አርኔ ስሎት ለየርገን ክሎፕ ሲሰጥ የነበረው ድጋፍ እና ገደብ የለሽ ፍቅር ያገኘ አይመስለኝም። የርገን ክሎፕ ከዚህ በፊት ብዙ ከባድ ጊዜያቶችን አሳልፏል። 6 ተከታታይ የሊግ ጨዋታ በአንፊልድ ተሸንፎም ነበረ። ደጋፊዎች አልነበሩም ያው በኮሮና ጊዜ 2021 ላይ። በዛ ሰዓት ግን ሰዎች በስሎት ላይ እየተናገረው ባለው መልኩ ክሎፕን አልተቃወሙም ነበር። ግን ሊታወቅ የሚገባው ክለቡ ትልቅ ከመሆኑ የተነሳ ይህ ውጤት አይጠበቅም። በዚህ የውድድር ዓመት ስሎት ሊቨርፑልን ይልቀቅ የሚባለው ነገር ትክክል አይደለም፣ አልስማማበትም። ግን ውጤቱ ሊቨርፑልን ይመጠናል ግን እያልኩ አይደለም። ግን ራሱ ስሎት ይህን ቡድን እንዲቀይር ጊዜ ሊሰጠው ይገባል ብለዋል ጄሚ ካራገር። አርሰናል የፕሪሚየር ሊግ መሪ ሆኖ አጠናቋል የ12ኛ ሳምንትን። ስለዚህ በዛው የሳምንቱን ምርጥ 11 እንንገራችሁና ወደ አርሰናል መረጃ እናልፋለን። ግብ ጠባቂ ራውላ ተመርጧል፣ አሲስት አድርጓል። በዚህ ሳምንት በእርግጥ ይገባዋል። የኖቲንግሃም ፎረስት 3 ተከላካዮች ተካቷል። ሊቨርፑልን ካሸነፈው ቡድን ሳቮና ግብ አስቆጣሪ ነበር። ሞሪሎ ሌላ ግብ አስቆጣሪው ነው። ዊሊያምስ ተካቷል። ከሲቲ ዲያስ ተካቷል። በ6 ቁጥር ቦታ ሄዜና አንደርሰን ተካቷል ከኖቲንግሃም ፎረስት እና ከአርሰናል። የክንፍ አጥቂዎች ሙኒስ ከፓላስ፣ ፒኖም ከፓላስ ተመርጧል። ግራና ቀኝ ላይ ሁለቱ 9 ቁጥሮች ሮጀርስ እና ካሎም ዊልሰን ተመርጧል። እነኚህ የሳምንቱ ምርጥ 11 በሁስኮርድ የተመረጡ ናቸው። አርሰናል እየመራ ባጠናቀቀው 12ኛ ሳምንት የጎደለ ካለ ንገሩን። አርሰናል ፕሪሚየር ሊጉን በ29 ነጥብ እየመራ ነው። ቼልሲ በ23 ነጥብ፣ ሲቲ በ22 ሶስተኛ ነው። ቪላ በ21 አራተኛ፣ ፓላስ በ25ኛ፣ ብራይተን በ19 ስድስተኛ፣ ሰንደርላንድ በ19 ሰባተኛ፣ በርንሞዝ በ19 በግብ ክፍያ ነው ልዩነቱ 19 ያላቸው 8ኛ ነው። 18 ነጥብ ያላቸው 4 ቡድኖች አሉ። ስፐርስ፣ ዩናይትድ፣ ኤቨርተን፣ ሊቨርፑል በግብ ክፍያ ተበልጠው ከ9ኛ እስከ 12ኛ ተቀምጠዋል። ብሬንትፎርድ 16 ነጥብ ይዞ 13ኛ ነው። ኒካስል በ15 ነጥብ 14ኛ፣ ፉልሃም በ14 ነጥብ 15ኛ፣ ኖቲንግሃም ፎረስት በ12 ነጥብ 16ኛ፣ ዌስትሃም በ11 ነጥብ 17ኛ። ወራጅ ቀጠና ውስጥ ሊድስ በ11 ነጥብ 18፣ በርንሌ በ10 ነጥብ 19፣ ወልቭስ 12ቱም ሳምንቱ ከ2 ነጥብ ፍቅ ሊል አልቻለም፣ ግርጌውን ይዞታል። አርሰናል ያው እንዳልኳችሁም ፕሪሚየር ሊጉን በ6 ነጥብ ልዩነት እየመራ 12ኛ ሳምንት ተጠናቋል። አርሰናል ያለፉትን 15 ጨዋታዎች ምንም ሽንፈት አላስተናገደም። 13 ጊዜ ያሸነፈ፣ 2 ጊዜ አቻ ወጣ። ምንም አይነት ሽንፈት አልገጠመውም። በጣም አስደናቂ የሚባል ጊዜን እያሳለፈ ነው። የመጨረሻ 15 ጨዋታዎቹ እንዲህ አይነት ሪከርድም ጭምር ያላቸው ናቸው። እዚህ ቡድን ውስጥ ሊመሰገኑ የሚገቡ ብዙ ተጫዋቾች ግን አሉ። ምናልባት ጥቂት ተጫዋቾች ይጠሩ ይሆናል። በዚህ ውድድር ዓመት ግን 2 ተጫዋቾችን እናንሳ። ቲምበር እና ካላፊዮሪ፣ የቀኝና የግራ ተመላላሽ ተከላካዮቹን ማለት ነው። ካላፊዮሪ በፕሪሚየር ሊጉ 50፣ ቲምበር ደግሞ 67 የአንድ ለአንድ ግንኙነቶችን ድል ያደረጉ ናቸው። ቡድኑን በማጥቃትም ጊዜ ያግዙታል፣ ሲጠቃም በመከላከል ረገድ ያግዙታልና በጣም ጥራት ያለው ቡድን በማድረግ ረገድ በእያንዳንዱ የሜዳ ክፍል ላይ ሊጠቀሱ የሚችሉ በጣም ወሳኝ ተጫዋቾችን የያዘ ስብስብ ሆኗል። ዘንድሮ የማይከል አርቴታ ቡድን ይሄ የሚጣል አይነት ተጫዋች ያለው ቡድን አይደለም። ዘንድሮ አርሰናል ምናልባት በሆኑ ዓመት ላይ ምርጥ ሲሆን ግን ከቡድን ውስጥ በጣም ደካማ እየተባሉ የሚነጠሉ ተጫዋች ነበሩ። የአሁኑ ቡድን ግን ለየት የሚያደርገው በየሜዳ ክፍሉ ላይ የሚጣል አይነት ተጫዋች ያለው ቡድን አይደለም። ቲምበርና ካላፊዮሪን ግን እናስታውሳችሁ ብለን አነሳናቸው። በቅርቡ ነበረ የኒውዮርክ ከንቲባ የሆኑት ዞፍራን ማምዳኒ ይባላሉ። በቅርቡ የኒውዮርክ ከንቲባ ሲሆኑ ከዛ አትሌቲክ ጋር ግን ከከንቲባነታቸው በፊት ቆይታ አድርገው ነበረ። የልብና ቀንደኛ የአርሰናል ደጋፊ ናቸው። ከዛ በዘለለ ደግሞ የዓለም ዋንጫን ጉዳይ በተመለከተም ተቃዋሚ ናቸው በትኬቱ ጉዳይ ላይ። እሳቸው ግን ከሰሞኑ አጀንዳቸው አርሰናል ነበረ። አርሰናል በፕሪሚየር ሊጉ ቶትንሃምን 4-1 ካሸነፈ በኋላ አላስቻላቸውም። እሳቸውም የከንቲባ ስራነት ሰራተኝነታቸው ጎን ለጎን የአርሰናልም ጉዳይ ያሳስባቸዋልና ወደ ኢያን ራይት ነው የደወሉት። በቀጥታ ኢያን ራይትን በቪዲዮ ኮል አናግረዋል። ከራይት ጋርም ደስታቸውን በጋራ ገልጸዋል። አርሰናል ዘንድሮ ዋንጫ እንደሚበላ እርግጠኛ ነኝ ብለው ነበረ ከዛ አትሌቲክ ጋር ቆይታ በነበራቸው ሰዓት። ይህን በተናገሩ በ20 ቀን ውስጥ ደግሞ የኒውዮርክ ከንቲባ ሆኖ መመረጣቸው ይታወቃል።
ስለ ዩናይትድ ማውራት ግድ የሚልበት ሰዓት ደርሷል። ምናልባት በርካታ መከራከሪያ ሀሳቦች እየቀረቡ ስለሆነ ነው ውድ ቤተሰቦቻችን ይህንን ሀሳብ የማነሳላችሁ። እንደ ሀሳብ የተነሱት መከራከሪያ ነጥቦቹ ለአብነት ያክል የማንቸስተር ዩናይትድ እና የኤቨርተኑ ጨዋታ ብቻ ሳይሆን ብሪያን ቤሞ ላይ ጥገኛ የሆነ ቡድንን እያየን ነው። ከቅርብ ጊዜ ወዲህ በብሪያን ቤሞ በኩል ጎል ካላስቆጠረ ወይም አሲስት ካላረገ ቡድኑ ድል ያደረገው አንድ ጨዋታ ብቻ ነው። ከዛ ደግሞ የአፍሪካ ዋንጫ ይመጣል። ምናልባት ሊታሰብበት የሚገባ ነገር እያለው ነው ፋብሪዚዮ ሮማኖ ዛሬ በመረጃው ካጋራቸውም ነገሮች ውስጥ አንደኛው ዩናይትድ ያለ ብሪያን ቤሞ የግብ አስተዋጽኦ ድል ማድረግ ካሁን እሱ እያለ የሚሳነው ከሆነ እሱ በሌለበት ጨዋታ ደግሞ በጣም ሊቸገር ይችላል በሚል እንደ አንድ መከራከሪያ የቀረበ ሀሳብ ነው። ምናልባት የኤቨርተኑ ጨዋታ በሽንፈት ስለተጠናቀቀ ግን ጨዋታው እንዴት ነበረ የሚለውን እናንሳ። ቁጥሮች ያው አይዋሹም። እንግዲህ ኤቨርተን 1-0 ሲያሸንፍ ግብ ሊሆን የሚችል ሙከራ ወይም ግብ መሆን የሚችለው 0.21 ነው። ኦልሞስት ኤቨርተን ከምንም እንደማለት ነው። ግቡ በዩናይትድ በኩል 1.71 ግብ መሆን የሚችሉ ሙከራዎችን አድርጓል፣ ግን አልተቆጠሩም። ግብ ጠባቂው በእርግጥ ፒክፎርድ በነገራችን ላይ ዩናይትድ ከኤቨርተን ባደረጉት ጨዋታ ለኤቨርተን ድል ምንም 100% ጥያቄ ውስጥ የማይወድቀው የፒክፎርድ ብቃት ጨዋታውን ዩናይትድ እንዲሸነፍ ኤቨርተን እንዲያሸንፍ አድርጎታል ማለት ይቻላል። ዩናይትድ 25 ሙከራ አድርጓል፣ ኤቨርተን 3 ብቻ ነው። ዩናይትድ 6 ኢላማውን የጠበቀ ሙከራ አድርጓል፣ ፒክፎርድ አድኗቸዋል ሁሉንም። በኤቨርተን በኩል አንድ ሙከራ ነው፣ እሷም ተቆጥራለች። ዩናይትድ 70% ኳስ ተቆጥሯል፣ ኤቨርተን 30% ነው። ምናልባት የማሸነፊያ ቱልሶችን ካየን ዩናይትድ የተሻለ ቡድን ነበረ፣ ግን እነኝን ያገኛቸውን እድሎች ግብ የማድረግ ችግር ሌላ በዩናይትድ በኩል በኤቨርተኑ ጨዋታ ያየነው ጉዳይ ነው። ከዛ በኋላ መከራከሪያ ሀሳቦች ይነሳሉ። የመጀመሪያው ጄሚ ካራገር ነው። ብዙ አይነት አሰልጣኝ አይቻለሁ፣ ከጨዋታ ሀሳብ ይልቅ በጨዋታ ስልት ላይ የሙጥኝ የሚል የመጀመሪያው አሰልጣኝ ሩበን አሞሪ ነው ብሏል። አንደኛ ነገር ቡድኑ በቁጥር ስለበለጠ እዚህ ጋር ሲስተም የሚባል ነገር የለም፣ አድቫንቴጅ ነው የምትወስደው። ስለዚህ ሩበን አሞሪ ለሲስተሙ ሳይሆን መጨነቅ ያለበት የቁጥር ብልጫውን እንዴት ወደ ድል መቀየር አለብኝ የሚል ነገር ላይ ነው ማተኮር ያለበት ብሏል። የቀድሞ የሊቨርፑል ተጫዋችና የአሁኑ ተንታኝ ጄሚ ካራገር አሰልጣኝ ሩበን አሞሪ እየተነሳባቸው ካሉ ጥያቄዎች ውስጥ አንዱን ምላሽ መስጠት አለባቸው ብሏል። ሩበን አሞሪ እንዴት መጫወት ነው ያለብኝ ከማለት ይልቅ ምን ይፈጠር፣ ምን በሐሳቤ እጸናለሁ የሚል በህይወት ያየሁት የመጀመሪያው አሰልጣኝ ነው። እናም በዚህ የተነሳ አሁን ላይ ሰዎች እርሱ ላይ ብዙ ጥያቄዎች አሏቸው፣ እኔም ጥያቄ አለኝ እያለ ነው። ፍልስፍና ይቀድማል ወይንስ አድቫንቴጅ መውሰድ ይቀድማል? ይህን በደንብ ማሰብ አለበት ሩበን አሞሪ። ለዚህ ጥያቄ ምላሽ መስጠት አለበት። እውነት ነው ፍልስፍናውን ላይቀይር ይችላል፣ ግን ጨዋታው ይወስናል ብሏል። ስለዚህ ኤቨርተን የቁጥር ማነስ ሲያጋጠመው ዩናይትድ ደግሞ ያንን የቁጥር ብልጫ የሚወስድበትን የጨዋታ ሲስተም እንጂ የግድ የሩበን አሞሪ የሙጥኝ ያሉት ሲስተም ተግባራዊ መደረግ የለበትም የሚል ሀሳብን አንስቷል። የዩናይትድ ሌጀንድ ጋሪ ኔቨልም የሚለው ነገር አለ። ለማንቸስተር ዩናይትድ እጅግ በጣም መጥፎ ምሽት ነበረ። አንዳንዴ ስታስበው እጅግ በጣም አሳፋሪ ሆኖ ታገኘዋለህ እንደ ዩናይትድ ላለ ክለብ ብለዋል። ምንም አይነት ሰበብ አያስፈልግም። ማንቸስተር ዩናይትድ በጉዳት ምክንያት ስላጣቸው ተጫዋቾች መስማት አልፈልግም። ኤቨርተኖች በሁሉም ጊዜ ማንቸስተር ዩናይትድን በልጠው አምሽተዋል። በሁሉም ነገር ማንቸስተር ዩናይትድን በልጠው አምሽተዋል። በ11 ተጫዋች በ10 ተጫዋች እያሉም በተለያየ መንገድ ዩናይትድን ተቆጣጥሮ ነበር። ኤቨርተኖች በአካላዊ ፍልሚያ በጨዋታው ላይ ያላቸውም ነገር አሸናፊ እንዲሆኑ አድርጓቸዋል ብሏል እና ይህ አካላዊ ብቃታቸውን ጋሪ ኔቭል አወድሷል የኤቨርተኖችን። ማቲያስ ኩኛን አለመኖሩን ደግሞ እንደ ምክንያት ያነሳው ማይክል ኦውን ነው። የቀድሞ የማንቸስተር ዩናይትድ ተጫዋችና የሆኑ ተንታኝ ማይክል ኦውን በጨዋታው ላይ ዩናይትድ ኩኛ ያስፈልገው ነበር ብሏል። ምናልባት በቃል ስፖርት ላይ ካነሳናቸውም ነጥቦች አንደኛው ይሄ ነበር። የቃል ስፖርት ዩቲዩብ ቻናል ሀሳባችንን በደንብ ያየው ይመስላል ማይክል ኦውን። ሽንፈቱ አሳፋሪ ነው፣ ግልጽ ነው። ኩኛ ለዩናይትድ ምን ያክል አስፈላጊ እንደሆነ ግን ያረጋገጥኩበት ይመስለኛል እኔ በግሌ ብለዋል። ዩናይትድ ጨዋታው ያጣው ትልቁም ነገር እሱን ነው። አክሎም ስለ ጆሽኳ ዜርኪዝ የተጠየቀውን እርሱን መመልከት ምንም አያስደስትም፣ እርሱ ለዩናይትድ የሚመጥን ተጫዋች አይደለም በማለት ተናግሯል። ሜዳ ላይ አብዛኛውን ስህተቶች ኳስ የማቀበል ስህተቶችን ሲሰራ የነበረው አንደኛው ተጫዋች በነገራችን ላይ እሱ ነበረ። ታማኙ የዝውውር በማሰራጨት ወይም በማስተላለፍ የሚታወቀው ዴቪድ ኦርኔስቴ የተጫዋቹን ዕጣ ፈንታ በተመለከተ በመጀመሪያ ደረጃ የጥር የዝውውር መስኮት እስኪከፈት ድረስ ብዙ ጊዜ አለ ብሏል። ያው ከአንድ ወር በላይ ይቀራል። ምንም ነገር በእርግጠኝነት መናገር ባይቻልም ነገር ግን ዌስትሃሞች ፍላጎት እንዳላቸው አውቃለሁኝ በዚህ ተጫዋች ላይ ሲል ተደምጧል።
በዚሁ ግን የዴቪድ ኦርንስቲን ሐሳብ እናጠናከር። በኮቢ ሜኖ እና በማንቸስተር ዩናይትድ መካከል ድርድር ሲደረግ ነበር፣ ኮንትራት የማራዘም ነገር። ኮቢ ሜኖ በማን ዩናይትድ ቤት እስከ 2027 የሚያቆይ ውል አለው። ማን ዩናይትድ ከፈለገ ውሉን ለተጨማሪ 1 ዓመት ማራዘም ይችላል። ሜኖ ከማን ዩናይትድ መልቀቅ ከፈለገ ዩናይትዶች መጀመሪያ የሜኖን ተተኪ ተጫዋች ግን ማግኘት ስላለባቸው ዝውውሩ ቀላሉ ነው የሚነገር ወይም በቀላሉ የሚታይ አይነት ዝውውር አይደለም ብሏል። ስለዚህ ማንቸስተር ዩናይትዶች በሱ ቦታ ላይ ተጫዋች ሳያመጡ ተጫዋቹን ይለቁታል ማለት ግን በጣም የሚቸግር ጉዳይም ነው ብሏል። በዛውም በዝውውር ጉዳይ እናንሳው ብለን ነው። ወደ ማቲያስ ዴላይት ሐሳብ እንምጣ። በጣም እንደተበሳጨ ተናግሯል። ነገር ግን ይሄ የእግር ኳስ አካል ነው። በተለይም የእንግሊዝ ፕሪሚየር ሊግ ምንም አይነት ድክመት እንድታሳይ አይፈቅድልህም። ሊጉ ድክመት የሚያሳዩ ክለቦችም አይሆንም እና ጥቂት ደቂቃዎችንም ደካማ ከሆንክ በሊጉ የምታጣው ነገር አለ ብሏል። አንድ ግን ሙከራ አድርገውብን ያን ጎል ሊሆን ችሏል። እነሱ በአንድ ኦን ታርጌት ሙከራ እኛ ላይ ጎል ማስቆጠር ችሏል። እኛ ግን 6 ኢላማውን የጠበቀ ሙከራ ልዩነት መፍጠር አልቻልንም። ያ ይመስለኛል ትልቁ ልዩነታችን ብሏል። ምናልባት የዜርኪዚ ነው 9 ቁጥርና የቤንያሚን ሼሽኮን አስፈላጊነት በሌላ መልኩ ያየንበት ሊሆን ይችላል ብሏል። ሴላመንስ በማን ዩናይትድ መለያ የመጀመሪያ ሽንፈቱን ያስተናገደው በነገራችን ላይ ከዛ ሩበን አሞሪም አንድ ስጋት ገብቷቸዋል። ያምነው ስሜት እንዲሰማኝ አልፈልግም፣ እሱ ስሜት እንዲሰማኝ አልፈልግም፣ በጣም እፈራዋለሁ ብሏል ሩበን አሞሪም። አምና ዩናይትድ እንግዲህ ይሰማናል ብለው ከተናገሩት ነገር እሳቸው ጨዋታን ስለማሸነፋችን እርግጠኛ አልነበርንም ብሏል። አምና እያንዳንዱን ጨዋታ ስንጫወት እንደምናሸነፍ እርግጠኛ አልነበርንም ብሏልና ያ ስሜት እንዲሰማን አልፈለግም። ያ የኔ ትልቁ ፍርሃቴ ነው። አንድ ላይ በመስራትና በፍጥነት ከዚህ ስሜት መራቅና መሻሻል አለብን። እሱ ስሜት ዳግም መመለስ የለበትም ዩናይትድ ብለዋል ሩበን አሞሪም። በትልቁ የሚያሳምን ሐሳብ ይመስላል። ለማንኛውም የቡድኑ ካፒቴን ብሩኖ ፈርናንዴዝን በተመለከተ የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ በዩናይትድ ታሪክ ምርጡ ተጫዋች ብለውታል። በፖርቱጋል ብሔራዊ ቡድናችን ውስጥ ያለ ምርጡ ሲሉ ተደምጠዋል። የብሩኖ ፈርናንዴዝ ሚናም ትላንትና ጥሩ ነበር፣ ግን ቡድኑ በማሸነፍ ሂደት ላይ ከዛ በላይ ግን ያስፈልግ ነበረ። የአውሮፓ ሻምፒዮንስ ሊግ ጨዋታን መከታተል ካሻችሁ ቦዶ ግሊምት ከዩቬንቱስ፣ ቼልሲ ከባርሴሎና፣ ማንቸስተር ሲቲ ከባየር ሌቨርኩሰን፣ ማርሴይ ከኒካስል፣ ናፖሊ ከካራባ ዛሬ ምሽት 5 ሰዓት ይደረጋሉ። ትልቅ ጨዋታዎች ናቸው፣ እንድትከታተሏቸው ጋብዘናል። እኛ በቀጣይ መረጃ ሰዓታችን ላይ ተጨማሪ ጥንቅሮችን ይዘን እንመጣለን። እስከዛው ለነበረን ጊዜ አመስግነን የአሁኑን ጥንቅራችንን እዚህ ጋር እንቋጫለን። መልካም ቀን ይሆንላችሁ።